ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታ ታችን ተጀምሯል። በዛሬው አንድ አፍታ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን አቶ ጌታቸው ረዳ ከሰሞኑ ከአልጀዚራው ሄድ ቱ ሄድ ፕሮግራም ጋር ያደረጉት ቃለ መጠይቅ መነጋገሪያ ሆኗል። ይህን ጉዳይ ሰፋ አድርገን እንመለከተዋለን። ጌታቸው እንግዲህ ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት የነበራቸውን ሮል እንግዲህ በተመለከተ አወዛጋቢ ሀሳብ አስቀምጠዋል። ጌታቸው ሌሎች ጉዳዮችንም አንስተዋል። በተለይ በአማራና በአፋር የትግራይ ኃይሎች የፈጸሟቸውን የወንጀሎችም እንደዚሁ ለማስተባበል ሞክረዋል። ጌታቸው አጠቃላይ በዚህ ቃለ መጠይቅ እንዴት ይታያሉ የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን አሜሪካ የአፍሪካ እዝ አዛዥ ጀነራሏን ወደ ኢትዮጵያ ልካለች። ጀነራሉ ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጋር አውርተዋል። ውይይቱም በቀጠናዊ የሰላምና የጸጥታ ጉዳዮች እንደዚሁ ደግሞ ሽብርተኝነትን በመዋጋት ላይ መሰረት ያደረገ መሆኑን ጀነራሉ በኢትዮጵያ የአሜሪካ ኤምባሲ ላይ ባጋሩት መልእክት አመላክተዋል። ኢትዮጵያ መከላከያ ሰራዊት ባሰራጨው መረጃ ደግሞ ጀነራሉ ኢትዮጵያ ወደ ቀይ ባህር እንድትጠጋ እንደግፋለን የሚል ሀሳብ ተናግረዋል የሚል ጉዳይ ተሰምቷል። ጀነራሉ ከኢትዮጵያ በኋላ ወደ ጎረቤት ሀገራት አቅንተዋል። በሶማሌላንድ እንደዚሁም ደግሞ በፑንትላንድም ተመሳሳይ ጉብኝቶችን አድርገዋል። እንግዲህ ኢትዮጵያ ሶማሌላንድ ያላት እንቅስቃሴ ይታወቃል። አሜሪካ ደግሞ እዚያ አካባቢ የጦር ቤዝ ለመገንባት የምታደርገው እንቅስቃሴ ያለ እሱን ጉዳይ ሰፋ አድርገን እንመለከተዋለን። ሶስተኛ ጉዳያችን ህጋዊ ሰውነቱን ያጣው ህወሓት የፌዴራል መንግስት በትግራይ ክልል ምርጫ ለማካሄድ እያደረገ ያለውን እንቅስቃሴ አልቀበልም ብለዋል። በተለይም ደግሞ ህጋዊ ሰውነቱ ካልተመለሰለት በትግራይ ክልል ከህወሓት ውጭ ምንም አይነት ምርጫ አይካሄድም ብለዋል። በሌላ በኩል ደግሞ ወደ ወልቃይት ተፈናቃዮችን ለመመለስ ፌዴራል መንግስት እየተደረገ ያለውን በተናጠል የተደረገ ነው ያለውን እንቅስቃሴ እንደማይቀበልና የወልቃይት አስተዳደር ሙሉ በሙሉ ፈርሶ የአማራ ኃይሎች ከአካባቢው ለቀው ወጥተው የትግራይ ኃይሎች አካባቢውን ካልተቆጣጠሩ ተፈናቃዮች አይመለሱም ብለዋል። ይህ ጉዳይ እንዴት ታያል የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። ደሪናማ እንዴት ናችሁ? ሰላም መልካም። የመጀመሪያ ጉዳያችን እንግዲህ የጌታቸው ረዳ የሰሞኑ አልጀዚራ ላይ ሄድ ቱ ሄድ ከጋዜጠኛ መሀዲ ሀሰን ጋር ያደረጉት ቃለ መጠይቅ ነው። እንግዲህ ጌታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ስላላቸው ግንኙነት ፈታኝ ጥያቄዎች ቀርበውላቸው እንግዲህ ጋዜጠኛው ማለፊያ ሲያሳጣቸው ተመልክተናል። እንግዲህ አጠቃላይ ኢትዮጵያ ውስጥ አንዳንድ በተለይም ከትግራይ ጋር በተገናኙ ነው በብዛት በቃለ መጠይቁ ላይ የተነሱት። ደሬ ጉዳዩ መነጋገሪያ ሆኗል። ምን ታዘብከ ከጌታቸው ቃለ መጠይቅ? አመሰግናለሁ መርሻ። ቀንጨብ ያለችውን የአንድ የሁለት ደቂቃዋን ከዚህ ቀደም ሰምቼ ነበር። አሁን ደግሞ ሙሉን ለመስማት ችያለሁ። እዛ ላይ የታዘብኩትን አንድ የተወሰኑ ነጥቦችን ለአጋራ ለአድማጭ ተመልካቾችን ማለት ነው። በቅድሚያ ፓናሊስት ብሎ የተጋበዙ አሉ። እውነት ለመናገር ስለ በወያኔና በፌዴራል መንግስቱ መካከል ስለነበረው ጦርነት እያወራ በሙሉ የፕሮቲፒኤልኤፍ ኃይሎችን እዛ አካባቢ እንደ ፓናሊስት መጋበዝ አንደኛ መድረኩን በያዝድ ያደርገዋል፣ ሙሉ አያደርገውም ነው። አንዷ እንደውም ጸዳለ ለማ የምትባለው የአዲስ ስታንዳርድ ሚዲያ ባለቤት ነች። ፕሮቲፒኤልኤፍ ነች። ብዙ ጊዜ ሴንቲመንቷ ያው የኦነግ ሴንቲመንት አላት ቢባልም ፕሮቲፒኤልኤፍ ነች። ብዙ አጀንዳዎቿ ከቲፒኤልኤፍ ጋር የሚቀራረብ ነው። መሀል ያለው ከመንግስት ጋር የሚቀራረብ ይመስላል አንኛው ፓናሊስት። ሌላው ደግሞ ትሮንቮል የሚባለው ነጩ ደግሞ እሱም የቲፒኤልኤፍ አፈቀላጤ እንደውም ነጩ ወያኔ ከሚባሉት ከነ ማርቲ ፕላውንት መካከል የሚመደብ ነው። እዚህ ላይ እንግዲህ እየተወራ ያለው ስለ ጄኖሳይድ ነው የተወራው። እንግዲህ ገዢ የሆነው ካስማ የሆነው አጀንዳ ጄኖሳይድ የሚባለው ነው። ጄኖሳይድ የሚባለው እንደምታውቁት በዓለም አቀፍ ሕግ ባለሙያዎች ተጠንቶ አቋም የሚያዝበት ነው እንጂ ዝም ብሎ በፖለቲካ ስሜት አንስቶ ጄኖሳይድ የሚባል ነገር የለም። አሁን ጄኖሳይድ የሚባለው አጀንዳ ተነስቶ አቶ ጌታቸው ረዳ እንደምታውቁት በጦርነቱ ጊዜ ከአማራ ህዝብ ጋር ከአማራ ኢሊት ጋር ሂሳብ አወራርዳለሁ ብለው በጣም አስጸያፊ የጥላቻ ንግግር በአደባባይ የተናገሩ ነበሩ። ይህን የጥላቻ ንግግርን የገዛ የቲፒኤልኤፍ አንጃ ታጣቂ እስከ ደብረ ሲና እስኪመጣ ድረስ በርካታ ሰብአዊ ኪሳራዎችን አድርሰዋል፣ ሰቆቃ አድርሰዋል፣ ብዙ ጭፍጨፋዎችን ፈጽሟል። እና አቶ ጌታቸው ረዳ በራሳቸው ጄኖሳይደር ናቸው እኮ ማለት ይህን ቻሌንጅ መደረግ ነበረባቸው። እዛ አጀንዳ ላይ እዛ መድረክ ላይ ምናልባት የአማራ ህዝብ በጦርነቱ ጋር በተያያዘ የአማራን ህዝብ ድምፅ የሚያሰማ ተወካይም አልሰማውም፣ ተሳታፊም የለም። ስለዚህ በሙሉ ጦርነቱ ተጠቂ የትግራይ ህዝብ ብቻ እንደሆነ፣ ጄኖሳይድ የተፈጸመበት የትግራይ ህዝብ ነው፣ መሳሪያ ታንክ መድፍ ታጥቆ
የፌዴራል መንግስቱ ጋር ሲላተም የነበረ ትልቅ ኃይል እንደሌለና በቃ ልክ ሮንጊያ የለም ይሄ በርማ ውስጥ መንግስት እንደሚጨፈጭፋቸው ልክ በዛ መልኩ ነው የተሳለው ስዕሉ። ይሄ የሚያሳየው የምዕራባውያን ሚዲያዎች ምን ያህል በያዝድ እንደሆኑና የቲፒኤልኤፍ በጦርነቱ ጊዜ የነዛው ትርክት ሙሉ ለሙሉ እንዴት እንደገዙት የሚያሳይ ነገር ነው። መድረኩን በዛ መልኩ በደንብ አይቼዋለሁ። በጣም አሳዛኝ ሁኔታ ነው። ሌላው የአቶ ጌታቸው ረዳን እንግዲህ የፖለቲካ ስብዕና ስንመለከት ከዚህ ቀደም የነበራቸው በጦርነቱ ጊዜ እጅግ በጣም ዳር የወጣ ነው፣ ጽንፍ የወጣ ነው። ነገሮችን ለጥጠው ነበረ ለትርክቱ በሚመች መልኩ፣ በተለይ ለጽንፈኛ ለትግራይ ብሔርተኞች በሚመች መልኩ ሲያስተጋቡ ነበረ። ያ ሲያስተጋቡ የነበረው ጉዳይ መልሶ ወጥመድ ውስጥ እንደከታቸው የሚያሳየው ጄኖሳይድ የሚባለውን ተርም ዲፋይን ለማድረግ ጭንቀቱ ሲገቡ ስትመለከት ነው። ይሄ ጄኖሳይድ ተፈጽሟል አልተፈጸመም? አይ ተፈጽሟል። ማን የፈጸመው? ጦርነት ተካሂዷል። ያ ጦርነት በጠቅላይ ሚኒስትሩ የተመራው። እሺ ጠቅላይ ሚኒስትሩ ጄኖሳይደር ናቸው ብለን መደምደም እንችላለን? አይ እሳቸውን ስፔሲፊካሊ መናገር አልፈልግም የሚል ነገር ሲያመጡ ግን መጨረሻ ላይ ምን አለ ልብ ብለው ከሆነ የትግራዩን ጦርነት የመሩት ጠቅላይ ሚኒስትሩ ናቸው። ስለዚህ ራሳቸው ጦርነቱን ከመሩት ጦርነቱ ደግሞ ጄኖሳይድ ነው የተባለው እንትን አክተሮች ካሉ ጠቅላይ ሚኒስትሩ መሪ ከሆኑ ባይ ዲፎልት እኔ አንደርስታንድ ማደርገው ራሱ ጌታቸው በራሱ እንደደመደመ ነው። ባይኔ መጥራት ባይችልም ጠቅላይ ሚኒስትሩ ጦርነቱን መርተውታል። ጦርነቱ ደግሞ ጄኖሳይድ የተፈጸመበት ነው ካለ ከዚህ ቀደም ያቀረበውን አኪዚሽን እንደነገመው ነው የሚሰማ። አክተሮች ነው ያለው። አክቹዋሊ በጣም ተጨንቆ ነበረ። ለመሰለ ጄኖሳይድ የሚባል መውጫ ሲያጣ እኮ ነው ጠቅላይ ሚኒስትሩ ራሳቸው ትግራዩን ጦርነት መርተውታል ብሏል። እዛ ላይ ብሏል። ግን ምንድነው ማለት ጀስት ሌላ ምንም ብለዋል። ምንድነው ግን በዛ ጊዜ የፖለቲካ አቋም ነው የተያዘው። እንግዲህ የትግራይ ህዝብ እንደተጨፈጨፈና ጦርነቱ የአንድ ወገን ብቻ እንደነበረ ስዕል በደንብ ተስሎብናል። እንደውም እኛ መጠራጠር ጀመርን። በእርግጥ እውነት ጄኖሳይድ ተፈጽሟል? አልተወጋንም እንዴ? ወያኔ ኢትዮጵያን ላፍርስ እስከ ሲኦል ድረስ ወርጄ ላፍርስ ብሎ እስከ ደብረ ሲና አልመጣም እንዴ ብዬ መጠራጠሩ ሁሉ ጀመርኩ እኮ። ጄኖሳይድ የሚለው ነገር በጣም ትርክቱ ዶሚናንት ከመሆኑ የተነሳ በቃ እኛ ኢትዮጵያ እንዳልተወጋና ሀገር ለማፍረስ ያ ሁሉ መስዋዕትነት እንዳልተከፈለ እንዲረሳ የተደረገው እና ይሄ አንደኛ የእኛም ድክመት ነው። ከፌዴራል መንግስቱ አንጻር በዛ ጊዜ የነበረው የዲፕሎማሲ ዘመቻ ያው ምዕራቢያኖች አክቹዋሊ ይጣመማሉ ስለሚፈልጉት ነገር ግን ከኛ መንግስት ራሱ በዛ ጊዜ በበቂ ሁኔታ ተሰራ ብዬ መደምደም አልችልም። ካውንተር ማድረግ አልቻልም ነበረ። ወያኔዎቹ በነ ማርቲን ፕላውት በነ ትሮንቮል በነ አሌክስ ደዋል ቢቢሲ ላይ የወጡ በየቀኑ ጄኖሳይድ ይለዋል። እኛ ደግሞ እንደ ህዝብ እንደ መንግስት ብዙ ኪሳራ እያደረሰብን ነው ወያኔ። ያ ሁሉ ኪሳራ እየተደረሰ ግን እንግዲህ ምንድነው ተበዳይ ዝም ሲል በዳይ ይሆናል የሚባል አባባል አለ። በዛ በኩል ብዙ ነገር ሰርቷል። ኢቭን አማራ ክልልና አፋር ክልል የተሰራው እንኳን የዘር ጭፍጨፋ በትክክል ድምፅ ማግኘት አልተቻለም። ከዚሁ ጋር ተያይዞ አንዲት ተሳታፊ እንደውም ትንሽ በጣም ግራ የገባኝም ያስገረመኝም ስለ ወልቃይት አንስታ፣ በነገራችን ላይ እዛ መድረክ ላይ ወልቃይት ማለት የተኮነነ ነው ወይም ደግሞ የተረገመ ነገር ነው። ወልቃይት አይባልም፣ ምዕራብ ትግራይ ነው የሚሉት እንዳለ አውዱ ማለት ነው። ስለዚህ የሚዲያውን ናሬቲቭ በደንብ ትረዳዋል። ምዕራብ ትግራይ ብቻ ብሎ ቋቋም መያዝ ማለት ያው የዛ አካባቢ የተፈጸመውን የዘር ጭፍጨፋ የአማራ ብሔር ተወላጆች ላይ ማንም አይገዛውም ማለት ነው። እንደውም ልብ ብሎ ከሆነ ሲነሳ ደመቀ ዘውዱ ራሱ ኮሎኔል ደመቀ ዘውዱ በጦር ወንጀል ተከሰዋል ይላል። ወይ ራስ ግን የትግራይ ኃይሎች በቀን 1500 በላይ ማይካድራ ላይ የጨፈጨፉበትን የለም አይነሳ። ስለዚህ ካልጮክ እውነት ስለያዝክ ሳይሆን ዓለም ላይ መጮህ አለብህ እንድትሰማ ማለት ነው። አሁን አልተጮህም። አሁን አማራ ክልል የተፈጠረው እሱ ነው ብለን ነው ወይ? የማይካድራውን እኮ የዩኤን ሁማን ራይትስ ዶክመንት አድርጎታል። አያውቁትም ማለት አይደለም። አሁን ይሄ ጋዜጠኛ ኮንስፒሬሲም አለ እንዳልከው አውቆ የሰማን ብቀሰቅሰው አይነሳም የሚልም አባባል አለ። ዞሮ ግን መጮህ አለብህ ነው በቃ። እውነት ስለያዝክ ሳይሆን መጮህ አለ። አሁን ወያኔ ስለ ጮህ ነው በልጠ መገኘት አለብህ። ወያኔ ጮህ መጀመሪያ ጀግና ተጫውቶ ነበረ። ልክ ከደብረ ሲና ተመቶ ወደ ትግራይ ሲሰበሰብ ጄኖሳይድ የሚለውን አጀንዳ መድረኩ እንዲቆጣጠሩ አደረገ። አሁን ምዕራባውያን በሙሉ የገዙት ጄኖሳይድ ነው እና የጄኖሳይደር ነው የኢትዮጵያ አጠቃላይ። በእርግጥ እነሱ ወደዛ ሊድ የሚያደርግ ነገር አለ የሚል እንጂ ተፈጽሟል የሚል መድማይ ላይ አልደረሱ። ማንም አካል አልደረሰም። ገባኝ። እንትኑ ግን ምንድነው አጠቃላይ ስትመለከተው ጄኖሳይድ የሚለውን አጀንዳ ገዝተውታል። የውይይቱ ዋና ካስባም ነበረ። እዛ ላይም ስትመለከት እሱንም የሞገቱት በዛ ኮንቴክስት ነው። መልካም አማን ወደ አንተ ልምጣ። እንግዲህ ጌታቸው በዚህ ቃለ መጠይቅ ላይ
ትግራይ ጄኖሳይድ ተፈጽሞባታል አልተፈጸመበትም ከሚለው ሙግት በተጨማሪ ራሳቸውን አሁን የጠቅላይ ሚኒስትሩ አማካሪ ናቸው። እንግዲህ ግን ራሳቸውን ስቲል ፎር ዘ ቤስት ኢንተረስት ኦፍ ትግራይ ነው የሚቆሙት። ቃል በቃል እዛም ያየ ነው እሳቸውም እያሉ ያሉት እኔ ለትግራይ ኢንተረስት ነው የምሰራው። ወልቃይት ሄጄ ከኮሎኔል ደመቀ ጋር ስወያይ እንደዚያ ነው። ከጠቅላይ ሚኒስትር አብይ አህመድም ጋር ስሰራ እንደዛ ነው። ሪሊ ግን የጠቅላይ ሚኒስትሩ አማካሪ ሆነው ለዛውም ጂኦፖለቲካል የሆኑ ብሔራዊ ጥቅም ያለበት ጉዳይ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ስለ ትግራይ ኢንተረስት ብቻ መስራት በራሱ የሚሰጠው ትርጉም እንዳለ ሆኖ ከዚህ ቀደም የሚነሳ ነበር ይሄ ጥያቄ። ግን አጠቃላይ ያነሱትን ነገር እንዴት አየው? አሁን የትግራይ ኃይሎች በአማራና በአፋር ክልሎች እንግዲህ በሺዎች የሚቆጠሩ ሰዎችን በማንነታቸው በጅምላ ሲገሉ ጎፈር እያበጠሩ አይደለም። አሁን ትግራይ ክልል ውስጥ የተፈጸመውን ነገር የካድን አይደለም፣ ግን ሁሉንም በልኩ አድሬስ አድርገህ ነው መፍትሄ ልታመጣ የምችለው። እንደዛ ከሆነ ጌታቸው ግን እንደዛ አይደለም ያቀረቡት። እና አጠቃላይ ግን ምን ተረዳህ? ጌታቸው የት ጋ ነው የቆሙት? አሁን ራሱ እንግዲህ አድግ ያለው ትራንስፎርም አድርገሃለሁ ሲለው አይ አድጌ ነው ምናምን ይላሉ። ወዴት ነው ያደጉት? እንዴት ታየዋለህ? ጥሩ እንግዲህ ምንድን ነው መሰለ ወደ ፍሬ ነጥቡ ከመምጣት በፊት ብዙ ሰው ምንድን ነው አቶ ጌታቸው በእንደዚህ ትላልቅ ሚዲያ ላይ ቀርቦ ለዛውም ደግሞ ስለ ዛሬ ጉዳይ ሳይሆን ስለ ትናንት እንዲያወሩ ሲጠየቁ ምን አይነት ንግግር ይናገራሉ የሚል ነገር አይምሮአችን ውስጥ የምንጠብቀው ነገር አለ። የምንጠብቀው ከምንድን ነው ከነበረው እንግዲህ ትልቅ የትግራይና የፌዴራል መንግስትና የትግራይ ጦርነት ጊዜ ላይ በዛኛው ወገን እንግዲህ ፕሮፓጋንዳውን በግንባር ቀደምነት ሰሩ የነበሩ እሳቸው ስለሆኑ አሁን ሰው ምንድን ነው ልክ አቶ ጌታቸው በዛን ሰዓት የነበረውን አይነት ነገር ማለት ነው እንዲደግሙ ነበር የሚጠብቀው። ኢንክሉዲንግ ማን ማለት ነው ጋዜጠኛው እዛ ጋር ፓናሊስት ሆኖ የመጡት። ግን ከዛ በኋላ የሆነውን አቶ ጌታቸውን ሀሳብን ሊያስቀይር የሚችል ወይ ደግሞ አቶ ጌታቸውን የነበረውን ነገር እንኳን ክሪቲካሊ እንዲያዩ እንዲገዳቸው የሚችል ነገሮች ምን ተፈጠሩ የሚለውን ነገር መታሰብ መቻል አለበት። ያ ሁሉ ገፍቶ እዚህ ደርሳል ብሎ የገፉት ነገር መጨረሻ ላይ እኮ አቶ ጌታቸውን ገፍቶ ህይወታቸውን ሁሉ ሊቀጥፍ የነበረው ትግል ነው። መጀመሪያ ፕራይመርሊ የሆነ ትግል አንተን ይታደጋል። አቶ ጌታቸው ስለ ውሃት አይል መታ የትግራይ ህዝብን ይታደጋል ብሎ በዛ ደረጃ ላይ ርቀት ሄዶ እውነትም ያለውንም ጨምሮ ፕሮፓጋንዳውን ሲገፉ የነበሩ ሰውዬ መጨረሻ ላይ እሳቸውንም ህይወት ሊቀጥፍ የነበረ ሂደት ነው የተፈጠረው። ስለዚህ እንደው አቶ ጌታቸው ከዚህ በፊት ያደረጉ ነገር ላይ ሪቫይዝ አይኖራቸውም ብሎ ለምንድን ነው ሰው መገመት ያልቻለው ምን ነገር መታየት መቻል ያለበት ይመስለኛል። ሁለተኛ የጄኖሳይዱ ጉዳይ ለምንድን ነው ተደጋጋሚ የተነሳው? አለቀ እኮ አይደል? ሁለቱ አካል ታረቁ። ሁለቱ አካል ታረቁ፣ አብሮ መስራት የሚችሉ ሰሩ። ሁለቱ አካልም ደግሞ ብዙ ተናግረናል አሉ። የተናገርነው ጦርነት ውስጥ ነበርን ብሎ ተናግሯል። አሁን ጄኖሳይዱ ጉዳይ እውነት እንጠይቅ ከተባለ አቶ ጌታቸው መጠየቅ ካለባቸው ብዙ እኮ የሚጠየቁ ነገር አለ። ወደፊት ሊያይ የሚችልና የትግራይን ችግር ሊፈታ በሚችልበት መንገድ ላይ መሞገት ለምን አልተፈለገም? ለምን ወደ ኋላ መልሶ ያኛውን ፖይንት ላይ ብቻ ሙግት እንዲመጣ ተፈለገው የሚለውን ነገር እኔ ሁለት ነገር ያሳየኛል። አንደኛው አቶ ጌታቸው አጌንስት በፊት የነበሩበት ስታተስ ከራሳቸውም ከሲስተሙም በፊት ከነበረው ሲስተም ጋራ የሆነ እንትን ውስጥ እንዲገቡ በደንብ የተፈለገ ነገር ይመስለኛል። እኔ ማለት ነው በሌላ አነጋገር ማለት ነው ይህን ጄኖሳይድ ዛሬ እኮ አቶ ጌታቸው የጠቅላይ ሚኒስቴሩ አማካሪ ናቸው እኮ። አማካሪ ሲሆኑ ዝም ብሎ አይደለም አክሰፕት አድርጎም ነው ተቀብሎ ይሄ መንገድም ያወጣል ብሎ አምኖበትም ነው መጡት። ግብራቸው እንደዚያ ነው ወይ? ቆይ አማካሪው ነው ምስራቅ አፍሪካ አማካሪው ነው ሲመጡ አይ ጌታቸው እኮ ከዚህ መንግስት ጋር መስራት ጠቃሚ አይደለም፣ ጉዳቱ ያመዝናል፣ አስፈላጊ አይደለም ብሎ ቢዘጋ ተገዶ አይደለም እኮ ውጭ ጉዳይ አማካሪ ላይ ተቀመጠው እኮ መቀመጥ ይችላል። ስለዚህ ያመነው ነገር አለው ማለት ነው። ወደ ትግም ጠላም ሪቫይዝ ያደረገው ነገር አለው። የተጌታቸው በፊት ከሄደበት አካሄዶች ውስጥ
አይ ይሄኛው ያወጣል ይሄኛው ደግሞ አያወጣም የሄድንበት መንገድ ጥፋት ነው ብሎ በራሱ ጊዜ ያመነ ነገር ለምን አመንክ ሌላ ጉዳይ ነው የሚሆነው ነገሩ ማለት ነው። ይሄንን የሀሳብ ሽግሽግ ያደረገን ሰውዬ አሁን መጥተ ጄኖሳይድ ተፈጽሟል ብላል። ጄኖሳይዱን ደግሞ በጦርነት ነው ጦርነቱን ደግሞ መሩ ጠቅላይ ሚኒስቴሩ ናቸው። ጠቅላይ ሚኒስቴሩ ጄኖሳይደር ናቸው በል ሳይሆን እሱ ያው ነው በቃ ማር ያልከውን በዛ አቋም ላይ ነህ አይደለህም ነው ጥያቄው። ነገርኩ እኮ የዛ አቋም ላይ ለመሆኑማ እንኳን እሱ ማንም እኮ ይረዳል። ነገርኩ ትናንትና አብሯቸው ነበረ አይደለም አብሮ ሊቀጥሉ ሊገሉኝ ብሎ እኮ ነው መጣው ጌታቸው እኮ ሊገሉኝ ማለት እኮ ጌታቸው እኮ ፐርሰናል ለም ያጣላቸው እኮ ያመለካከት ያስተሳሰብ አቅጣጫ አላይቷቸው እነዚህ ሰዎች መካከል አይደለም ትግራይ ህዝብ መታደግ ትግራይ ህዝብን ይታደጋሉ ብዬ የማስበውን አስተሳሰብ ጭምር እንዳይኖር ሊያጠፉት ነበረ። እነዛ ሰዎች እዛ ያሉ ሻርፕሊ የትግራይ ህዝብ ጠላት ናቸው ብሎ እኮ ነው ጌታቸው እኮ የሚያምነው ዛሬ። ጉዳዩ እኮ አይደለም አሁን ቆይ ይሄንን ይዞ የመጣ ሰውዬ ስለዚህ ያለኝ አማራጭ ከነዚህ በተቃራኒ ከቆሙ ጋራ ሆኜ ትግራይ ህዝብን እታደጋለሁ ከማን ጋራ ከነሱ በተቃራኒ ከቆሙ አካል ጋራ ሆኖ እታደጋለሁ ብሎ የመጣን ሰውዬ አይ አብሬያቸው የቆምኩ ሰዎች ጄኖሳይደሮች ናቸው ትግራይ ህዝብን ያጠፉ ናቸው ብለህ ታምናለህ ወይ በዛሬ ላይ ቆመ ምናምን ሲባል ይሄን እንዴት ነው እንደዚህ ብሎ ሊያምን የሚችልበት መንገድ ማለት ነው። መጀመሪያ ይኸውልህ ጄኖሳይድ ነው አይደለም የሚለው ራሱ ጌታቸው ትራንስፎርም ካደረጉ ወይ ማድግ ያለው ካሉ ያንደርሳንግ ካመጡ ኦኬ ትግራይ ሲሆን ጄኖሳይድ ነው አማራ አፋር ሲሆን ጄኖሳይድ አይደለም አይደለ በእነሱ አገላለጽ እንደውም አይ እኛ አልፈጠምንም ብለው እና ያረጋሉ። ለምንድነው እሱ ራሱ ሪያላይዝድ ማድረግ ያልቻለው ሁሉንም ወገን ራሱ ጄኖሳይድ ተፈጽሟል ብሎ ስቲል ቆሞ ይሟገታል? ይኸውልህ አንደኛ የመጀመሪያ ጥፋት የሚሆነው ነገር ምንድነው ጄኖሳይደር የሚለው ነገር ተርሙ ራሱ ማለት ነው በጣም ተርሙ ራሱ ችግር አቢዩዝ የተደረገ ተርም ነው። ማን ነው ጀስቲፋይ ሰርቲፋይድ የሚያደርገው አንድ ማህበረሰብ ላይ ጄኖሳይድ ተፈጽሟል አልተፈጸመም ለማለት? እሱ እንትኖች አሉት ኤሌመንቶች አሉት አይደለም ማን ነው ሰርቲፋይድ ይሄኛው ጄኖሳይድ ነው ይሄኛው ድርጊት ደግሞ አይደለም ብሎ ሰርቲፋይድ የሚያደርገው ማን ነው? አሁን አይደለም ለዛ ነው እኮ ፖለቲካል ተርም ነው። ብዙ ጊዜ ጄኖሳይድ ተፈጽሟል የሚል ወይ ፖለቲከኛ ወይ ህግ ባለሙያኑ ሰዎች ናቸው። ምን ላይ ቆሞ ይሄ ነው መስፈርቱና ይሄና ይሄ ተቋም የሚባል ተቋም ጄኖሳይደር ተፈጽሟል ጄኖሳይደር ሊዳኝ የሚችል ኢንተርናሽናል ክሪሚናል ጀስቲስ ሊኖር ይችላል። የነ ዩጎዝላቪያን የዳኘ የነ ሩዋንዳ የዳኘ ሊኖር ይችላል። ነገር ግን ይሄኛው ይሄ ተቋም ነው ይሄንን ጀስቲፋይ ሰርቲፋይድ የሚያደርገው በሌለበት ቦታ ተርሙ ራሱ ምንድነው ፖለቲከኛ ብድግ ብሎ እንዴ አይተናል እኮ አሁን አንዳንድ ጊዜም እኮ አሳፋሪው 10 ሰው ሞቶም እኮ ጄኖሳይድ ነው እኮ የሚል ሰው እኮ አለ እኮ ይላል እኮ ባይዘው በጣም ይላል እኮ ቁጥር አይደለም ቆይ ፍጠፍቶኝ አይደለም አሟሟቱ የህዝቡን ከቦታ ቦታ ህፃን አለመወለድን እንዳይወለድ ሁሉ ማድረጉ አሉ የተወሰነ ክራይቴሪያዎች። ነገር ግን 10 ሰው ሞቶበት ጄኖሳይድ በእኛ ላይ ተፈጽሟል ይላል ሰው ፖለቲከኛ ነው። ለምን ተታቃለ ፖለቲከኛ ነው ፍሬም የሚያደርገው ጄኖሳይድ የሚለውን ነገር ማለት ነው። ይኸውልህ አፈጻጸሙ ነው ጄኖሳይድ የሚያስብለው በነገራችን ላይ አማን ቁጥሩ ብዛቱ አይደለም። እንደዛ ካልከማ እኮ የሆነ ማህበረሰብ አሁን ስለ ትግራዋ አይደለም እያወራን ያለ ነው። ግን ጄኖሳይድ ሲባል የሆነ ማህበረሰብ በአመታት ውስጥ በማንነቱ ቀስ ብለህ እያጠቃህ ልጨርሰው ከሆነ ዛሬ 10 ነገ 10 መግደልህ አይደለም ፖይንቱ እያልኳለሁ። እኔ ቁጥር ያነሳሁልህ ጄኖሳይድ የሚለው ተርም አቢዩዝ ሆኗል። ብድግ ብሎ 10 ሰውም ድንገት ብሞት በሆነ ግጭት ብሞት ጄኖሳይድ ነው ተፈጸመ የሚል ሰውም አለ እያልኳለሁ ነገር ማለት ነው። ይሄ እንዲህ ደግሞ እንዲሆን ያደረገው ሰርቲፋይድ የሚያደርግና የዚህን አካል የወሰደ ማለት ነው። ቅድም እኮ አልኩ ሁለቱ ናቸው ብዙዎች ጊዜ ማለት ነው። ወይ ፖለቲከኛ ነው ይሄ ጄኖሳይድ ነው የሚለው ወይ ደግሞ የህግ ባለሙያዎችና ጄኖሳይድ የሚሉ ነገር ማለት ነው። የተቀመጠ ይሄን ኃላፊነት የሚወስድና አሁን እኮ እንደዛ ቢሆን አቶ ጌታቸውም ጭቅጭቅ ውስጥ የሚገቡበት ምክንያት እኮ የላቸውም። ይሄንን ጉዳይ የሚያጣራ አካል እኔ ልል ይችላሉ እንደ ፖለቲከኛ ነው ገብቶሃል። በዛ ውስጥ ልሸቅጥበት ነው ገብቶሃል አይደል? እንዳልኩ እኮ ቅድም እኮ 10 ሰው ሆነ ጎሳና ጎሳ ተመሃል ተጋጭቶ በሆነ ነገር ተጋጭቶም ጄኖሳይድ ተፈጸመ ልል ይችላል እኔ። ስለዚህ ይሄንን የሚያጣራ አካል አለውና አሁን በጦርነት ሰዓት የምናወራው ነገር ትናርግ ጋብናርግና አሁን ጦርነት የለም ጀስት ኢንቨስቲጌት ይደረገው እኔ የምለው ብቻ ለምን ወስናለሁ ኢንቨስቲጌት ይደረግና ጉዳዩ ጣራ በሚል ነገር መተላለፍ የሚቻልበት ነገር አለ። ነገር ግን ጋዜጠኛው ይህንን ጉዳይ ማንሳት የተፈለገበት ምክንያት እኔ ምናልባት አንደኛ
መቼም እርግጠኛ ነኝ 100% አቶ ጌታቸው አሁን በገቡበት ሁኔታ በተፈጸመባቸው ክደት በዛ ላይ ቆሞ በዚህ በኩል ደግሞ ያለው አካል በታደጋቸው ሁኔታ ቆሞና በዛ ተስፋ ቆርጦ ከዚህኛው ጋር ሆኖ ታገላሉ ባሉበት ሰዓት አይ ጠቅላይ ሚኒስቴሩ ወይ ደግሞ ብልጽግና መንግስት ወይ ደግሞ ትራገንትና ጄኖሳይደር ነው ብሎ ይናገራሉ ብሎ ጠብቆም አይመስለኝም። ሰውየው ግን የፈለገው እሱ እዛ ጋር ያለው የተርምራ ራሱ ጥያቄ ያለው ይመስለኛል። እኔ በትግራይ ክልል ዝም ብሎ ማባይዞ እኮ ጄኖሳይድ እኮ ብሎ እኮ ታውቃላችሁ አይደል? ትግራይ ክልል ማለት ነው ፖለቲከኛ ብቻ እኮ አይደለም እኮ ማንኛውም ዝም ብሎ እኮ እቺን ቃል እንግሊዘኛም አይችልም እቺን ቃል እንደንትን ወቃ እንደንትን አቢዩዝ ተደረገ ቃል ነው የሚገርም ነገር እንደዛ ሁሉ አማርኛ ወይ ደግሞ ሌላ ትግረኛ ቃል እስከሚመስል ድረስ እኮ መጣ ነገር እኮ ነው እኮ። ስለዚህ ይሄ ነገር ስላሳሰባቸው ከትግራይ ሊቃን ውስጥ የሄድንበት በዛን ሰዓት ይሄን ተርምን ኢንዶክትሪን ያደረግነው ለፕሮፓጋንዳም እንዲያመችልና ነገሩ ግን በዛ ልክ አይደለም የሚል ነገር እንድጠና አሁን የሆነ ነገሮችን መሻሻ እንዲፈጠር የፈለገ ነገር ይመስለኛል። አንድ እሱ ነው። ሁለተኛ እኔ እዛ ጋር ፓናሊስቶች ላይ አንዱ ትሮንዶል አለ። እሱ ሰውዬ ማለት ነው ምርጫ ታዛቢ እኮ ነበር እኮ ወያኔ በሚያጨበርብሮ ምርጫ ማለት ነው 100% አሸነፍኩ በሚል አንድ ሰውን ደግሞ የራሳቸው ሰው ጣል አድርጎ ምርጫ 2002 ላይ አንድ ሰው ወንበር የሰጠው ጊዜ እሱን ፍትሃዊ ምርጫ ብሎ እኮ ሲያረጋግጥ የነበረ ሰው እኮ ነው እኮ። አሁን ከዚህ ሰው ይሄን አሁን እንደ ፓናሊስት ገለልተኛ ነገር እዛ ጋር ይቀርባል ተብሎ ተጠብቆ ነው ወይ? አንዳንዴ ሚዲያው ራሱ ቅድም ደረጃ ያነሳው ነገር ምንድነው የሚዲያው ኢንቴንሽን መታየት አለበት። ዝም ብሎ አይደለም እዛ ጋር ይመጣል ጸዳለ ከወያኔ በላይ እነሱ ረስቶታል። እነሱ የረሱትን ነው እሷ ከነሱ ሰምታ እኮ ነው እኮ። በጣም ገርም ነገር ማለት ነው። ልክ አሁን ሚዲያ ላይ እንዳሉ እነሱ አማርኛ ተናጋሪ ሚዲያዎች አሉ ከነሱ በላይ እነሱ ራሱ የረሱትን ከነሱ በላይ ተቆርቆሮ እንትን የሚያደርግ እንደዛ ነው። ከሰባዊነት ነው አሁን ጸዳለ ንግግር እዛ ጋር ያሳፍራል። ስለዚህ የታሰበ ነገር ምንድነው ብለው ነገር ነው ማሰቡ የሚጠቅመው እንጂ ዝም ብሎ በተራ ቃል ነው አይደለም። እሺ ነው ብል ምንድነው መጣውስ ምንም ብሏል እኮ በፊት አይ ነው አይደለም። ቆይ ምንም እኮ ፖይንቱ ምንድነው እኔ ከሚገባኝ ነገር በዛን ሰዓት ዝም ብሎ ኢትዮጵያ ውስጥ ተለምዷል። በቃ ይሄ ነገር በጣም መስተካከል መቻል አለበት። ቅድም ናውም ይደግማሉ ዝም ብሎ ነገር ቢፈጠር ጄኖሳይድ ነው ይላል ብድግልና ማለት ነው። ይሄ እንደዚህ አይነት መቆም አለበት። ባይዞይ በጣም መቆም አለበት። የሰዎችን ፖለቲካል እንትን ራሱ አሳሲኔሽን በዚህ ይፈጽማሉ። የሚገርም ነገር ጄኖሳይድ አይደለም ካልክ ህዝቡም ስለ ጄኖሳይድ ግንዛቤም የለውም። እንዴት ነው የሚለው ነገር ትንተና ውስጥ የማይገባም። እሱ እዚህ ህዝብ ላይ የሚፈጸመው ነገር ይክዳል ይላል። እኔ ከዛ ይልቅ ግን ኢትዮጵያ ውስጥ ማንነት ተኮር ጥቃት ነው መቆም ያለበት። አሁን ያን ካጠፋ ነው አሁን እንዳይነት ማንነት ተኮርማ እንዳም ለዛማ ከእውነቱና አውራ ከተባለ እኮ ማንነት ተኮርና በትክክል ሚዛን ሊደፋ የሚችለው እኮ የጄኖሳይድ ክራይቴሪያዎች ቀስ ብለህ ካየ ወልቃይቴዎች ላይ ሲፈጸም የነበረ ነገር ነው። ሁሉም በልኩ ወልቃይቴዎች ላይ ሲፈጸም ነበር። ቴክኒካል በደንብ አድርገህ ነገሮችን ካገናዘብ በደንብ ግን ምን ይለዋል መሰለህ ልክ አንተ አይ ነገር እኮ ጥናት ይጠይቃል ምናምን ብትል እሱ እኮ እንትን ጠል ስለሆነ ነው ይልሃል። ለምን ተርሙን ፖለቲካ ነው ፖለቲሳይዝ ተደርጓ ኢትዮጵያ ውስጥ ተርሙ ማለት ነው። በቃ ብድግት ለና ጄኖሳይድ ፈጽሞብናል ተለምትል ማለት ነው። ይሄ ነገር መስተካከል ያለበት ይመስለኛል። እዚህ ላይ አንድ በጣም የታዘብኩት እና ፈገግ ያደረገ ነገር ምንድነው አቶ ጌታቸው ረዳ ደጋግመው የትግራይ ህዝብ ጥቅም እና መብት ነው የቆምኩት ይላሉ። ከዛ ደግሞ የጠቅላይ ሚኒስትሩ አማካሪ ነኝ ይላሉ። አሁን የጠቅላይ ሚኒስትር አማካሪ ስትሆን እንግዲህ እዛ በጠቅላይ ሚኒስትር ቢሮ የትግራይ ዴስክ ጉዳዮች ተጠሪ የሚባል ነገር የለም አይደል እንዴ? አይደል ጠቅላይ ሚኒስትር ስገባ ምንድነው ተደረገው? ፌደራል ጉዳይ ነው ምንድነው ማጥያቄ ግን እኮ ማለት ነው ውክልናዎች እኮ ይሰጣሉ። ለምሳሌ ተቃዋሚ ፓርቲዎች የሆነ ህግ ተወካይ ገብቷል ጠቅላይ ሚኒስትር አማካሪ ባህል ኦቦቀጄላ ኦቦቀጄላ አሉ። ኦቦቀጄላ ኮንሰርናቸው የኦሮሞ ህዝብ ትግል ነው አይደል? እስከ ብሔር ትግል ኃይል እስከሆኑ ድረስ ለምን ኦቦቀጄላ ትላለህ? ማን ነው አብኑ ኮንሰርኑ ምንድነው? የፌደራል ጉዳይ ነው አይደለም። ኮንሰርኑ ሰውየው በፖለቲካ ኮንሰርኑ ምንድነው? ፕራይመሪሊ ኮንሰርኑ የአብን የብሔር አማራ ንቅናቄ አጀንዳ ነው ያለው አጀንዳው ነው። አቶ ጌታቸውም ዛሬም ቢሆን የትግራይ ክልል ፖለቲከኛ የትግራይ ኮንሰርን ያላቸው ፖለቲከኛ ናቸው። አቶ ጌታቸው እሱ መብታቸው እኮ የያዙት ፖዚሽን ግን የያዙት ፖዚሽን
አሁን የተቀመጡበት የጠቅላይ ሚኒስትር አማካሪ በሆነም ለትግራይ ህዝብ ኢንተረስት ነው ብሎ ተናገሩ። እዛ ጋር ስለ ፌዴራል ጉዳይ ነው የምታወራው። እየሰሩት ያለውማ እኮ እሳቸው ኢንተረስት የሚቆሙ ስለ ትግራይ ክልል ነው ያስመረጣቸውም እዛው ያን ነገር ሰሩ ነው። ነገር ግን አሳይን የተደረጉበት ፖይንት ላይ የትግራይን ጉዳይ በቀጠና ላይ ሰራሉ ብለማ እንዴት አስበን እንደዚህ አድርገን የመጣው በባክግራውንድ እኮ ነው ያለው። አሁን ግን የያዙ ፖዚሽን ግን ፖዚሽን ሪፕሬዘንት አድርጌ የመጣሁትን ያኛውን ነው አሁን የያዙ ፖዚሽን ግን የፌዴራል ጉዳዮችን የሚመለከት ነው። ለአማራውም ለትግሬውም ለአፋሩም መቆም እንዳለባቸው ነው እዛ ጋር መናገር ያለባቸው እንጂ አሁን የጠቅላይ ሚኒስትር አማካሪ የሆንኩት ለትግራይ ህዝብ ጥቅም ስል ነው የሚል ነገር በጣም ይጋጫል ራሱ ዛት ሚስቆ ጠቅላይ ሚኒስትሩ እኮ ለወጡበት ብሔረሰብ ነው ፌቨር የሚያደርጉት እንደማለት አይ እኔ ሪፕሬዘንት እሱ በዛ አንተ ባልከው በዛ ነው መረዳቸው አንተ የምትለው ውክልና በተመለከተ ሰውዬ ዝም ብለህ ከሜዳ ፓርላማ ላይ ምናምን የትግራይ ፖለቲካ ሪፕሬዘንታቲቭ ነበረ ነው በዛ ውስጥ ይንቀሳቀሳል ግን ለፌዴራል ታጭቶ መጥቷል። ለምሳሌ ፓርላማ ላይ እንደዛ ባረች ያለ ለምሳሌ ዱሮ በድርጅቶች በብሔር ድርጅቶች አወቃቀር በነበረ ጊዜ የባዴንን ሰው አምጥተህ የፌዴራል ስራ ታሰራለህ። የባዴን ሰውዬ ፖይንቱ ውክልናው የአማራ ክልል የባዴን ፓርቲ ተወካይ ነው ግን ይመጣና የፌዴራል ስራ ይሰራል። የተላከበት ውክልና በዛኛው ነው ግን የመጣበት ሰራው ግን እንደ ሀገር ነው ቴክኖክራት ነው የሰውዬ ታዲያ የትግራይን ጉዳይ በቀጠና ላይ ይሰራሉ ብሎ እንደዛ አልረዳም ገብቶኛል። አንተ እኮ ተረዳኩ ይባላል ጌታቸው እኮ ያለ ያለው ከጠቅላይ ሚኒስትር አብይ አህመድ ጋር የምሰራው ለትግራይ ጥቅም ነው እያለ እኮ ነው። ይሄ በጣም ይጋጫል። ገባ ሊሄድ አይችልም። ለሀገር ነው መስራት ያለ ትግራይ በዛ በኢትዮጵያ ውስጥ አለች ነው ጉዳዩ። የፌዴራል ስልጣን ይዘህ አንድ የውጭ ጉዳይ ሚኒስትር የሆንኩት ሚስአንደርስታንድ አድርጋችሁት ነው ይመስለኛል እንጂ እያለ ያለው ሰውየው ከጠቅላይ ሚኒስቴሩ ጋር እኔ የሚሰራው ለትግራይ ጥቅም ብዬ ነው የምሰራው። ልክ ቅድም እኮ አልኳችሁ እኮ በለጠ ሞላ ከጠቅላይ ሚኒስቴሩ ጋር የሚሰራው ለአማራ ህዝብ ጥቅም ነው ብለው ነው ይላል። ነገር ግን ፖዚሽኑ ስትቀመጥ የዛን ፖዚሽን ነው የሚሰራው። ግን የመጣበት አብሬ ለመስራት ግን እንትን ያረቁ ለዛ ለደጋፊዎች ጥቅም ብዬ ነው በሚለው ነገር በዛ አንግል ነው ጌታቸው በትግርኛው ተናግሮታል። ብዙ ጠቃሚ አይመስለኝም ተናግሮታል። ወደሚቀጥለው እንሂድ መሰለኝ። ወደ ሁለተኛ ጉዳያችን የሄዱ ቤተሰቦቻችን እንግዲህ እናንተም ተወያዩበት። እንግዲህ ጉዳዩ አከራካሪ ነው። የአሜሪካ የአፍሪካ እዝ አዛዥ ጀነራል ከሰሞኑ ወደ ኢትዮጵያ አቅንተው ከጠቅላይ ሚኒስትር አብይ አህመድ እንደዚሁም ደግሞ ከፊልድ ማርሻል ብርሃኑ ጁላ ጋር ውይይት አድርገዋል። በውይይታቸው ያነሱት ጉዳይ በቀጠናው ያለው የሰላምና ጸጥታ ጉዳይ እንደዚሁም ደግሞ ኢትዮጵያና አሜሪካ በቀጠናው ሽብርተኝነትን በጋራ ስለሚዋጉበት ሁኔታ ኢትዮጵያ ደግሞ ለቀጠናው ስለምታበረክተው የሰላም አስተዋጽኦ እንደሆነ ጀነራሉ በኢትዮጵያ የአሜሪካ ኤምባሲ በኩል ባሰራጩት መረጃ አመላክተዋል። የኢትዮጵያ መከላከያ ሰራዊት ደግሞ የኢትዮጵያን ወደ ቀይ ባህር መግባት ጀነራሉ ይደግፋሉ የሚል ሀሳብ አሰራጭተዋል። ይህን ጉዳይ እንመለከታለን። እንግዲህ ጀነራሉ ወደ ቀጠናው ሀገራትም አቅንተው ከኢትዮጵያ ጋር ግንኙነት ካላት ሶማሌላንድ እንደዚህ ደግሞ ፑንትላንድ በሶማሌ ራስ ገዞች ውስጥ ተንቀሳቅሰዋል። ጉዳዩን እንመለከታለን። አማን ላንተ ድል ስጥና እንግዲህ ጀነራሉ ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትሩ ከፊልድ ማርሻሉ ጋር ውይይት ያደረጉት ኢትዮጵያና ኤርትራ ውጥረት ውስጥ በገቡበት ወደ ጦርነት ይገባሉ የሚል ስጋት ባየለበት ወቅት ነው። እንግዲህ ጀነራሉ በኢትዮጵያ በቀጠናው በምታበረክተው የሰላም አስተዋጽኦ እንደዚሁም ደግሞ በቀጠናው ላይ ሰላምና መረጋጋትን፣ ሽብርተኝነትን መዋጋትን መሰረት ያደረገ ውይይት አድርገናል እያሉ ነው። በመከላከያ ሰራዊት በኩል ደግሞ ኢትዮጵያ ወደ ቀይ ባህር ብትገባ ለሰላም አስተዋጽኦ ታበረክታለች የሚል አቋም አላቸው ጀነራሉ የሚል ነገር ተሰራይቷል። እንግዲህ ጀነራሉ ያሉት አለ፣ መከላከያ ያለዋል። የተወሰነ ልዩነት ያለው ጉዳይ አለ። እንግዲህ ጀነራሉ ለምን መጡ የሚለው ነገር አሁን ካለው ጂኦፖለቲካ ሁኔታ አንጻር ከአሜሪካ አቋም አንጻር ብንመለከተው እንዴት ታይዋል? እንግዲህ ምንድን ነው መሰለህ አሁን እኔ ተራ ቃላት ጭቅጭቅ ብዙ አስፈላጊ አይመስለኝም። እኚህ ጀነራል መጥተዋል። አወራን ያሉ ሰዎች ወጥቶ ኢትዮጵያ ወደ ቀይ ባህር ብትወጣ አሜሪካ እንደሚደግፍ ነገር ግን እንዴት ትውጣ የሚለው ጉዳይ እሱ ሌላ ጉዳይ ነው። ይህን ግን እንደሚደግፍ አረጋግጦልናል የሚል ነገር ነው ያመጡት። ይሄ እንግዲህ ምናልባት በጣም አንተ እንዳልከው ትልቅ ዲፍረንስ የንግግር ዲፍረንስ ቢኖር
ትልቅ ነው አላልኩም ያሉትን ነገር ነው ያነሳሁት እኔ አሜሪካ ኤምባሲ እዚህ ነው ያለው ሰማሉ አማርኛ ምትረጎም ማለት እኮ ስራቸው ትልቁ ስራቸው ይሄን ነው ሚስኮት እየተደረገች ነው ሀገሪቷ እኛ ስለ ቀይ ባህር ኢትዮጵያ ወደ ቀይ ባህር መውጣቷን እንደግፋለን እምልም አቋምም የለንም ቀይ ባህር የሚባል ነገር አንዴ አታችኋል የላችሁበትም ይመጣልን ማለት ደግሞ ሌላ ችግር በቀጠናው ላይ ይፈጥራል በዚህ ሂደት ውስጥ የአሜሪካ አቋም ያለውን ሐሳብ ኮታ አድርጋችኋል የሚል ነገር ካለ ኤምባሲው ወጥቶ መከላከል ነው የመጀመሪያ ደረጃ ማለት ነው እንደዚህ በዚህ በኩል ያለ ተፈጥሮ ተወርቶ ኩክ ተደርጎ ተወርቶ ከሆነ ኩክም ግን ብዙ ጊዜ እኔ ኩክም የሚደረግም አይመስለኝም እንደዚህ አይነት ነገር ለምን አገር ነው እኮ ዝም ብለ ከሆነ አገር ጋር የሆነ ንግግር አውርተ ያልተባባልከውን ወጥተ የምታወራ ከሆነ የዛ ስቴት እኮ ኢንቴግሪቲም ጥያቄ ውስጥ እየገባ ነው የሚሄዱ ምናልባት ከዛ የምታገኘው ጥቅም በላይ ሌላ ካንቴ ጋር የሚያወራ አካል ትዝብትም እንትን ውስጥም እየገባ ነው የምትሄደውና እኔ በዛ ልክ አልረዳውም ምናልባት ልዩነትም ቢኖረው ማለት ግን አሜሪካ ኢትዮጵያ ወደ ቀይ ባህር የምትመለስበት ሁኔታ የምታረገውን እንቅስቃሴ ፖዚቲቭሊ የምትቀበል ከሆነ ይሄ ምንድነው ያለው ኢምፕሊኬሽን የሚል ነገር ነው ማየቱ ጠቃሚ የሚሆነው ነገር ማለት ነው የመጀመሪያ በዲፕሎማሲ ቀላል ቃል አይደለም ይሄንን ኢትዮጵያ ወደ ቀይ ባህር እንድትመለስ ወይ ደግሞ ለመመለስ የምታረገውን ነገር እኛ እንደግፋለን የሚል ቃል ቀላል ቃል አይደለም በዲፕሎማሲ ወደንም ጠላንም ይዘግር ይላይት ነው በእኛ በኩል ጥያቄ የለም ለምንድን ነው የሚደግፉት የሚለው ፖይንት ነው መጣው ነገር ማለት ነው አንደኛ ኢትዮጵያና አሜሪካ አንድ የጋራ ብሔራዊ ጥቅም አላቸው ምንድነው ከሽብርተኝነት ጋር ከቀጠናው ጋር ተያያዘ ዝም ብለን እኮ አይደለም እኛ ከአልሸባብ ጋር ከአመት በላይ ተዋጋ ነው ማለት ነው ወይ አሜሪካን ለማስደሰት ወይ ደግሞ ከአሜሪካ የምናገኘው ጥቅም ታርጌት ብቻ ተደርገው አይደለም ዋናው ነገር ምንድነው አልሸባብ ለኛ አደገኛ ብሔራዊ ስጋት አደጋ ስለሆነብን ነው እነሱም ደግሞ አልሸባብን የሚያሳድዱበት ፖይንታቸው ወይ ደግሞ በዚህ ውስጥ ተባባሪ የሆነ አገራትን ይገዛ ያደረጉ አብሮ በዚህ ሂደት ላይ የሚሳተፉበት ምክንያታቸው አልሸባብ የሚባል ወይ ደግሞ የሶማሌ ወጣቶች ብሎ ራሱን የሚጠራው ኃይል ዝም ብሎ ከመጥላት ምናምን ብቻ ለአሜሪካ ብሔራዊ ጥቅም አደጋ ነው የሚል አንደርስታንዲንግ ላይ ስለደረሱ ነው ማለት ነው ሶ ይሄን እንደመነሻ ብንይዝ አልሸባብ ከዚህ በፊት በጣም በተደጋጋሚ አወርተናል ከሁቲ አማጺ ጋር አብሮ ለመስራት ስምምነት ላይ መድረሳቸውን ሰምተናል አውዲ አማጺ አንዱ ከመረብሽበት ቀጠናዎች ውስጥ እዚህ ቀይ ባህር አካባቢ ያለ ቦታዎች ናቸው እዚህ ቀይ ባህር አካባቢ ላይ ደግሞ የአሜሪካ ትልቁ ኢንተረስት አለ ምን ሁለት በኢኮኖሚ አንፃር ካየ ነው እዛ አካባቢ ቀጠናው ሰላም በመሆኑ ውክታ ከተፈጠረ የነዳጅ ዋጋ በጣም ይጨምራል የአሜሪካ ኢኮኖሚን ይጎዳዋል በምዕራባውያን ኢኮኖሚን ይጎዳል ከፍተኛ የንግዱ ከ10 እስከ 13% የዓለማችን ንግድ እንቅስቃሴ በተለይ ነዳጅ እዛ አካባቢ ላይ ነው የሚንቀሳቀሰው ይሄ ቀጠና ሰላማዊ መሆኑ ቀጥታም ሆነ ተዘዋዋሪ ለአሜሪካ ጠቃሚ ነገር ነው ሁለተኛ ነገር እዚህ ቀጠና አካባቢ ላይ አሜሪካ ብቸኛ ሀያል ሀገር መሆን ነው የምትፈልገው ሌሎች እንደነ ራሽያ አይነት እንደነ ኢራን አይነት እንደነ ቻይና አይነት እዚህ ቀይ ባህር አካባቢ ቤዝ እንዲኖራቸው አትፈልግም አሜሪካ ስለዚህ የኢትዮጵያ ወደዚህ ቀይ ባህር መምጣት አንድ ታማኝና አብረ ኮንሲስታንት በሆነ ሁኔታ የሰራ በተለይ ደግሞ በሽብር ጉዳይ ላይ አብረ የሰራ ኃይል ወደዚህ አካባቢ መምጣቱ ይሄ ከአሜሪካ ብሔራዊ ጥቅም አንፃር ከታየ መልካም ነገር ነው የሚሆነው ባህሩ ብቸኛ የአረብ ባህር ተደርጎ ነው ያለው ፈንዳሜንታሊስቲም ደግሞ የሚፈነጨው ከዚሁ አካባቢ ከዛው አስተሳሰብ ስለሆነ እቺ ሀገር እዚህ አካባቢ መኖሩ ለራሳቸው ጥቅም አሁን ስለ ኢትዮጵያን ተው እኛ ጥቅሙን የነሱ ጥቅም በሚከበር ውስጥ የኛ ጥቅምን ብናየው የኛን ጥቅም እንርሳውና ማለት ነው ይሄ ነገር መደረጉ ለነሱም ጠቃሚ ይሆናል ከዚህ አንፃር ድጋፍ ሰጥቶ ሊሆን ይችላል ሁለተኛና በጣም መሰረታዊ ነገር ግን 100 ሚሊዮን ህዝብ ይዘ እንግዲህ እዚህ ቀጠና አካባቢ ያሉትን ሀገራት ተደምሮ የኛን ህዝብ ቁጥር የማይደርሱ ኃይሎችን ይዘ በዚህ ሁኔታ ቀይ ባህር ተገፍተ የቀይ ባህር ደግሞ መመለስ አለብኝ ይያልን ጥያቄ ያነሳን ባለንበት ሰዓት አይ አትመለሽም አንዴ አትሻል የለሽበትም ተብለን እኛን መጨቆን እኛን መግፋት
እኛ የምንፈጥረው ችግር እዚህ ቀጠና አካባቢ ላይ ምን ያመጣል የሚለውን ነገርም ካልኩሌት ያደርጋሉ። ለመረበሽ እኮ አልሸባብ የውጋት ሆኖ ይል 20 ዓመት አይደለም 120 ሚሊዮን ህዝብ ይዜ ማለት ነው። ለዛም ሲሪየስ ሆነ ኢንተረስት ኖረው ማለት ነው። ስለዚህ ይሄ ኢንተረስት በስርዓቱ ሃንድል ካልተደረገ በቀጥታም ሆነ በተዘዋዋሪ ለእነ አሜሪካ ለእነ ምዕራባውያን እዚህ ቀጠና ላይ ያላቸው ብሔራዊ ጥቅም አደጋ ይፈጥራል ይሄ ነገር ማለት ነው። ከዚህ አንጻር ይሄንን ኢንተረስት እኛ ሪኮግናይዝ እናረጋለን የሚለው ነገር ለእኛ ትልቅ ነገር ነው። ከዛ በኋላ ያለው እንዴት እንመለስ የሚለው ነገር እነሱ አይነግሩንም። አይ በጦርነት ተመለሱ፣ አይ በድርድር ተመለሱ፣ አይ በእንትን ተመለሱ። እነሱ እሱ አይመርጡልንም። የምንመርጠው እኛ ነን። እሱ ነገር የምንመርጠው እኛ ነገር ብቻ ኢንቴንሽናችን ምን እንደሆነ ምንድነው ምን እንደምንፈልገው ከነሱ ኢንተረስት አንጻር አሁን ምንድነው የኢትዮጵያን የባህር በር የማግኘት ጉዳይ ከአሜሪካ በተጨማሪ ሌሎች ሀገራትም መደገፋቸውን ይገልጻሉ፣ ይሰማል። ግን ደግሞ እንዴት የሚለው ነገር አይመርጡልንም የሚለው ጉዳይ የእነሱም ኢንተረስት ስላለው መምረጥ አለመምረጥ ሳይሆን ግድላቸዋል። ለምሳሌ በጦርነት ከሆነ ቀጠናው ያል ኤክስፔክት የማይደረግ ቀውስ ውስጥ ሊገባ ስለሚችል ሌሎች የአረብ ኃይሎችም ሊስብ ስለሚችል በሰላማዊ መንገድ መሆን አለበት የሚል አቋም አላቸው። ብዙዎቹ ይሄንን ነው ብዙ ጊዜ ሲገልጹ የነበረው። ጦርነት እኮ ሐኪም አዞልን ወይ መንግስት ፈጣሪ አዞልን እኮ አይደለም እኮ። ጦርነት እኮ ያኛው መንገድ ከጦርነት መለስ የሆነው መንገድ ሁሉ መልስ ሲያጣ እኮ ነው እኮ ጦርነት የሚገባ እንጂ ማንኛውም ዝም ብሎ እኮ ሳር አይደለም። ሰው እኮ ነው የሚሞተው አይደል? በጦርነት ላይ ማለት ነው። ሀብት እኮ ነው የሚባክኑ። ማንኛውም ጥጋበኛ ሀገር አይደለም እንደ ኢትዮጵያ ደሃ ሀገር ይቅርና ጥጋበኛ ሀገር እንኳን ጦርነት እኮ አይፈልግም እኮ። ጦርነቱ እንዴት ነው የሚፈጠረው የሚለውን ነገር ነው እኛም የምንለው እኮ። በሰላማዊ አማራጭ ኢቨን ሰተን የራሳችን በራሳችን ነገር አሰብ ኢትዮጵያ ነው። በታሪክም በህግም በሞራልም የኛ ነው። ይሁንና እሱን እንኳን ትተን የኛ እንደሆነ እንኳን ረስተ ነው የሆነ ነገር ሰተናችሁ እንውሰድ እያልን እኮ የምናቀርብበት ምክንያቱ በጦርነት እንዳይሆን ነው። ያን ሁሉ አማራጮች ሞክሬ ግን ካልተሳካ ማለት ነው አይ አተ ቁጭ በል የሚለውን ነገር እንደማንቀበል ለኛ መረዳታቸው ትልቅ ነገር ነው። ለዛ ነው አይመርጡልንም የሚል ነገር ያስቀመጥኩት። ምናልባት ደሬ ስለ ሶማሌላንድ ጨምርበትና አመሰግናለሁ። አማን በደንብ የነካውን ሀሳብ ልተውና ምናልባት የዚህ የአሜሪካ ቁልፍ ወታደራዊ አመራሮች ወደ ኢትዮጵያ መምጣታቸው ከዛ ጋር ተያይዞ ያሉትን የፖለቲካ ዶቶችን ሪጂናል ዶቶችን እንገጣጠም። ከአንድ ከሳምንት ወር ከ15 ቀን በፊት አንድ ቁልፍ የሆነ ጽሁፍ ወጥቶ ነበረ። ያ ጽሁፍ ምንድነው የሚያተተው? እስራኤል ከኢትዮጵያ ጋር ያላት የቁርኝት በተለይ የባህር በርን በተመለከተ በጣም የተሳሰረ ስትሮንግ የሆነ አታችመንት አላት ከኢትዮጵያ ጋር። ከምን አንጻር? አንዳንዶቻችን አሁን እስራኤል በአብዛኛው ጊዜ ከዚህ ከኤርትራ ጋር ያላት ግንኙነት ምንድነው ጠላትነት ሆኖ ከኢትዮጵያ ጋር ደግሞ በደንብ ወዳጅ የሆነች ይመስልናል። ነገር ግን እስራኤልም ብትወስዳት የራሷን ብሔራዊ ጥቅም ነው የምታሰላው እና እስራኤል ዳህላክ ላይ የሆነ አነስተኛ ቤዝ አላት ይባላል በጽሁፉ ላይ እንደተገለጸው። ነገር ግን ዋነኛት የምትፈልገው ሶማሊላንድ ላይ ትልቅ ግዙፍ የሆነ ቤዝ ትፈልጋለች የሚል ነገር ነው። ያ ቤዝ ደግሞ ኢትዮጵያን ይዛ ነው መግባት የምትፈልገው። ኢትዮጵያ ከብዙ አንጻር ከጦር ኃይል አንጻር፣ ከሰው ምንድነው ከሰው ብዛት አንጻር፣ ከህዝብ ብዛት አንጻር፣ ከሪሶርስ አንጻር፣ ካላት ታሪክ አንጻር ከኢትዮጵያ ጋር ተሳስሮ ወደ ባህር በር ወደዚህ ወደ ሲ አክሰስ ቤዝ መፍጠር ለእስራኤል ብሔራዊ ጥቅም እጅግ በጣም አስፈላጊ ነው ብሎ ደምድመዋል። አሁን እስራኤልና አሜሪካ የአንድ ሳንቲም ሁለት ገጽታ ናቸው። ከአሜሪካ ፖሊሲ አውጮች ጀርባ እስራኤሎች አሉ እና አሁን እዚህ አካባቢ አንድ መረጃ ወጥቷል ከዚህ ጋር ሊገናኝ የሚችል ማለት ነው። የአሜሪካ ጦር ዳት ሚንስ ፐብሊክሊ ቢያወርም ማለት ነው በድብቅ ወደ ሶማሊላንድ እንደገባ መረጃ ወጥቷል። ይህ የሚያሳየው ምንድን ነው እንግዲህ ሶማሊላንድ የዋና ሶማሊያ ዋና ምንድን ነው የግዛት አካል ሆና ዝም ብላ በራሷ አሜሪካ አትገባም። ነገር ግን የሆነ እንቅስቃሴ ያለ ነው ከጀርባ ሶማሊላንድ በፍጥነት እውቅና የመስጠትና እዛ አካባቢ አንድ ጠንካራ የሆነ ጦር ቤዝ የመፍጠር ህልም አለ ማለት ነው። በዛ ኢትዮጵያ ተጠቃሚ ትሆናለች። አንደኛ ያለ ጦርነት ቀጠናው ከሚፈራው ከኤርትራ ጋር ያለው ግጭት ሳይፈጠር በሰላም አማራጭ ኢትዮጵያ ሲ አክሰስ ባለቤት የምትሆንበትን ሁናቴ በደንብ አጤነው እየሄዱበት ነው፣ በተለይ እስራኤልና አሜሪካ የሚል ነገር ነው። ይሄ እንደው ስታገጣጥመው ጀነራሉ ምን ብለዋል? ኢትዮጵያ እንግዲህ የመከላከያ ፔጅ ላይ ያገኘ ነው
የወጣው እዛ መረጃ ላይ እንደሚለው ኢትዮጵያ ወደ ባህር በር ለማግኘት የምትሄድበትን ጥረትን በሙሉ ልብ እንደግፋለን። ይሄ ለአሜሪካም ጥቅም ይጠቅማል። ምክንያቱም አሜሪካ ራሷ የጸረ ሽብር ትግል ላይ ከፍተኛ ስራ እየሰራች ነው። ኢትዮጵያና ደግሞ አሜሪካ ደግሞ የጋራ አጀንዳ አላቸው። አጀንዳቸው ምንድን ነው? ሽብርተኝነትን መዋጋት ነው። ሽብርተኝነትን ሲያክሰስ ሳይኖረን ላንድ ሎክድ ሆነ በዚህ በጣም አደገኛ በሆነ ቀጠና ውስጥ ብትቀመጥ ብዙም ትርጉም አይኖሩም ነገር ነው እና ከራሳቸው ጥቅም አንጻር እስራኤልና አሜሪካ አንድ ላይ ሆነው ማለት ተሰፍተው ከኢትዮጵያ ጋር ያላቸውን ትስስር የበለጠ አጠናክረው ኢትዮጵያ ምናልባት በዚህ በሶማሊላንድ የምታገኝበት አማራጭ እጅግ በጣም የበዛ እንደሆነ መረጃዎች እየወጡ ነው። እንዲሁም የሶማሊላንድ ፕሬዚዳንት በግልጽ ደብዳቤ ለትራምፕ ደብዳቤ ልከዋል። እውቅናው ይፋጠን የሚል ነገር ነው። ኢቭን ሎቢስቶች ራሱ ነገሩን ጫን ብለው እያፋጠኑት ነው። የሶማሊላንድ ጉዳይ መፋጠን አለበት። የሚፋጠነው ለምንድን ነው? ለቀጠናው ደህንነት ሲባል ነው። ኢትዮጵያ ወደ ጦርነት ከገባች በዚህ በባህር በር ምክንያት ቀጠናው የበለጠ ገሃነም ነው የሚሆነው። እኛ ደግሞ ወደብ ካላገኘን የባህር ኃይል ቤዛችን ፎርም አድርገን ስፌር ኦፍ ኢንፍሉዌንሳችን ካልጨመርን የሀገር ደህንነታችን ማስጠበቅ ካልቻለን በማንኛውም ባይ ሁክ ወይም ባይ ክሩክ ሄደን መውሰዳችን የማይቀር ነው። ይህ ደግሞ ለራሳቸው አደጋ ስላለው ቢያንስ በዚህ እንኳን እናበርዳት። ያው አሰብን እንግዲህ መውሰዳችን አይቀርም አሰብን። እስቲ ይሄኛውን ደግሞ በዚህ ደግሞ ትንሽ እናቀዝቅዛትና ወደፊት የአሰብን ጉዳይ ቀስ ብለን በንግግር እንፈተዋለን የሚል ነገር አማራጭ ሊወስድ ይችላሉ። በነገራችን ላይ ኢትዮጵያ በዚህ በሶማሊላንድ ሲያክሰስ የምታየ ከሆነ ሻዕቢያ ራሱ ፍረስትሬሽን ውስጥ የሚገባው ከባድ የሆነ ቆፈን ውስጥ ነው የሚገባው። ምክንያቱም አንደኛ የጦር ቤዛችን ከፍተኛ ይሆናል፣ ተጽዕኖችን ያድጋል። እነ ግብጽ ራሱ ይንጫጫሉ ወደዚህ አካባቢ ያለን ተጽዕኖ በሚያደርግበት ጊዜ። እንደውም ግብጽ ከፍተኛ የሆነ ስራ ነው የምትሰራው እና ለሻዕቢያ ራሱ መርዶ ነው የሚሆነው። ማለት ምንድን ነው ሊያደርገው የሚችለው? አሁን አሰብን እንደ ቱል ነው የሚጠቀመው። ኢትዮጵያን አንቆ ድንክያ አድርጎ ምንም ስራ እንዳንሰራ ነው የሚያደርገን አይደለ? በዚህ አካባቢ የሆነ ነገር ካገኘን እኔ በኤርትራ ውስጥ ያለው የፖለቲካ አትሞስፌር ራሱ በጣም ይበረዛል ነው የምለው። በጣም ማለት አሁን የሚመኩበትና የሚንጠራሩበት እኛ እንስጣችሁ ኮሪደር እንስጣችሁ ቀለድ አድርገን ኮሪደር እንስጣችሁ እና እስቲ በእኛ አርጩሜ ይዘን በአርጩሜ እንደፈለግን እያደረገን የተወሰነች ቀዳዳ ሰተናችሁ በዛ ትጠቀማላችሁ የሚለውን ማላገጥም ትተው ኢትዮጵያ ልክ እንደ ሀገር ግርማ ሞገሷን የሚመጥን ባህር ኃይል ያላት ሰፊ ሕዝብ ሰፊ ሀብት ያላት ሀገር ሆና ስትወጣ እኔ ኤርትራ አካባቢ ያለው የፖለቲካ እንትን ራሱ ሌላ ችግር ውስጥ የሚገባው ከዛ አንጻር ነው እና አሰብን ራሱ የማግኘት ተንዴሳችን ከፍ ሊል ይችላል። በነገራችን ላይ ይሄኛው ራሱ ካገኘ ግን አሁን ፖይንቱ እንግዲህ በሶማሌላንድ በኩል እንግዲህ የባህር በር ባለቤት ሆንን የሚል ነገር ከ2 ዓመት ገደማ በፊት ተነግሮ ነበር። ሪሊ የባህር በር አግኝተናል፣ ባለቤትነት ነው ተሳክቷል የሚለው ጥያቄ የሚነሳበት ጉዳይ ነው። ምክንያቱም እስካሁን ድረስ የተጨበጠ ነገር የለም። አንደኛ ሊዝ ነው እያሉ ነው የሶማሌላንድ ሰዎች። ሊዝ ደግሞ ባለቤትነት አይደለም፣ የጊዜ ገደብ አለው። ትጠቀማለህ፣ ከዛ በኋላ ወይ ትቀጥላለህ ወይ ደግሞ ባለመስማት እንደዛ ነው የሚሆነው። እና ለየት የሚያደርገው ምንድነው? ለኮመርሻል ፐርፐዝ አይደለም እሱ ይሄኛው። አሁን እኮ እንደ ሀያላን ሀገራት አሁን ጅቡቲ አካባቢ ዘቅጥና ላይ መጥተው የባህር ቤዝ እንደሚመሰርቱት ወይም የጦር ቤዝ እንደሚመሰርቱት እንደዛ ልታደርግ ትችላለህ። ኢትዮጵያም ለምሳሌ ሶማሌላንድ ላይ ሄዳ እንደዛ ልታደርግ ትችላለች። እሱ የምትፈልገውን የባህር በር ባለቤትነት ሴኩር ያደርግልሃል ወይ ነው ፖይንቱ። ተጽዕኖ ግን ያድርጋላ። አሁን ካለ አሁን ለአንድ ሎክ እንደሆነ ከምትጠይቀው በላይ የባህር ኃይል ኖሮ የተፈሪ የሆነ ግርማ ሞገስ ጨምሮ ጥያቄ በመጠየቅበት ራሱ ትልቅ ተጽዕኖ አለው። የስነ ልቦና ተጽዕኖ ቀላል አለ። ዲፕሎማሲ ራሱ ዘመቻ ብታደርግ ራሱ ቀላል አለ እና ሀያላን ሀገራት ራሱ ኢትዮጵያ የባህር ኃይል በሚኖራ ጊዜ ቀጠናው ላይ የሚፈጠረው ሰላምና መረጋጋት በደንብ ገብቷቸው የበለጠ አጀንዳችን የሚገዙበትም ሁኔታ ከፍ ይላል ማለት ቀላል አለ። ስለዚህ ከባህር በር በፊት የጦር ቤዝ ብናገኝ ሀገር ላይ አሪፍ ኢንፍሉዌንስ ይሆናል ነው እሱ ነገር ያስኬዳል። ውድ ቤተሰቦቻችን ወደ ሶስተኛውና መጨረሻ ጉዳያችን እንመለስ። እንግዲህ በትግራይ ክልል ውጥረት እንዳለ ይታወቃል። ትግራይ ክልል ያለው ውጥረት እንግዲህ በኢትዮጵያና በኤርትራ መካከል ጦርነት ለመቀስቀስ ምክንያት ይሆናል ወይም ደግሞ በአግባቡ ከተያዘ እና ሰላማዊ ሁኔታው ከቀጠለ ደግሞ በኢትዮጵያና በኤርትራ መካከል ሊቀሰቀስ የሚችለውን ጦርነትም የማለዘብ እድል አለው የሚል ጉዳይ በስፋት ይነሳል። አሁን ደግሞ ህወሓት ህጋዊ ሰውነቴ ካልተመለሰ ምርጫ አይካሄድም የሚል ፍክክር ውስጥ ገብተዋል። የፌዴራል መንግስቱ ደግሞ ምርጫ ይካሄዳል በተያዘለት ጊዜ የሚል ነገር አለ። በሌላ በኩል ደግሞ ወደ ወልቃይት ተፈናቃዮቹን ለመመለስ የሚደረገው
የተናጠል እንቅስቃሴ ፍጹም አልቀበልም። የኮሎኔል ደመቀ አስተዳደር መፍረስ አለበት። በሱ አጠራር ሰፋሪዎች መውጣት አለባቸው። ከዛ በኋላ የትግራይ አካል ሙሉ በሙሉ ሆኖ እኛ መቆጣጠር አለብን የሚል ነገር ነው። ይሄ ነገር ይሆናል አይሆንም፣ ያስኬዳል ያስኬድ የሚለው ጉዳይ እንግዲህ ከዚህ ቀደም ካሉት ሁኔታዎች አሁንም ካለው ነባራዊ ሁኔታ አንጻር እንመልከተው። አማን፣ በእነዚህ ሁለት ጉዳዮች ላይ ያለን ሀሳብ አጋራል። እንግዲህ የመጀመሪያው ትግራይ ክልል ምንድን ነው ያለው የሚለውን ነገር ማየቱ ጠቃሚ ይመስለኛል። ባይዞ ህወሓትና ሰራዊቱ ቲዲኤፍ የሚል አሁን ከአጥቂነት ወደ ተከላካይነት የዞረ ይመስለኛል። እሱ በዛ በኩል በወልቃይት ሰብሬ ወልቃይትን መልሼ ያመጣለው ራያን ይቆጣጠራለው ከታች ያላችሁ ትብብሩን ብቻ ጠንክሩ ብሎ በሚያወራበት ሰዓት አይደለም ወልቃይትን ሰብሮ መግባት ራያን ሰብሮ መግባት ፍሳማንጁስ በሰላም ወጥቶ መግባት የማይችልበት ደረጃ ላይ ደርሰዋል ማለት ነው። እዛ መቀሌ ውስጥ አሁን የሰማነው እሱ ቤት አካባቢ ፍንዳታ ፈነዳ የሚለው ነገር ነው። ስለዚህ ይሄ የሚያመላክተው ያ ኃይል ያ ፎርስ ከአጥቂነት ወደ ተከላካይነት አይነት ነገር እየሄደ ነው ያለው። ይሄ ደግሞ ከየቱ መነጨው ከሌላ ከፌዴራል መንግስቱ አካባቢ መነጭ ችግር አይመስለኝም። እዚህ ቲፒኤፍ የሚባለው ኃይል ከጊዜ ወደ ጊዜ እየፈረጠመ ያው የሚተዋወቁ ስለሆነ ማለት ነው አንድ አይነት ስለሆኑ በቀላሉ አንዱ አንዱን ወደ ማስጨነቅ ደረጃ ላይ እየሄደ ያለ ነገር ነው የሚመስለው ነገር ማለት ነው። ሌላኛው ነገር የቲፒኤፍ ብቻ ሳይሆን ህወሓት የሚባለው ቨን እንኳን እዛው መቀሌ ቀርቷል የሚባልና ቲዲኤፍ የሚባል ሰራዊትን ይመራል የሚባል ኃይል መካከል አሁንም አለመግባባቶች መኖራቸው ነው ይሄ ነገር የሚያመላክተው። እንግዲህ የክልሉ የሴኩሪቲ ደህንነት ኃላፊ አይደል ፍሳማንጁስ ማለት እንግዲህ ከሱ በላይ እሱ ሌላ እንኳን ቢያደርግ የእሱ ተቋም ነው ኮሪስፓየር አድርጎ ያፈነዳብም ሊሉ ይችላሉ። አሁን እሱ ካፈነሱ ቤት ጋር ከፈነዳ ኖ ሞር የለም ማለት ነው። ሁሉም ተመጣጣኝ አቅም የያዘበት ሁኔታ እየተፈጠረ ነው ትግራይ ውስጥ ማለት ነው። ኢንክሉዲን አደብቶ የተቀመጠ የነሱን አቋምን ባይደግፍ በውስጡ የሚቃወማቸው ጭምር ማለት ነው። ይሄ እንግዲህ ምንድን ነው ሊያመጣ የሚችለው የሚለውን ነገር ከጊዜ ወደ ጊዜ አዳዲስ ነገሮች ሊፈጠሩ ይችላሉ ማለት ነው። ላይክ ትግራይ ላይ አሁን እዛው ትግራይ ግዛት ውስጥ ያሉት ኃይሎችም የመፈነካከር የመሰነጣጠቅ አይነት አጋጣሚዎች ሊፈጠሩ ይችላሉ። አናውቆም። ከፍተኛ ኦፊሰሮች መገዳደልም ሊፈጠርም ይችላል። አናውቆም። ጊዜያዊ አስተዳደሩንም ካልተመቻቸው ሊያስወግዱና ሌላ ሰውም ደግሞ ጊዜያዊ አስተዳደሩን ይይዘዋል ሊሉም ይችላሉ። ስለዚህ ራሳቸውን የያዙት ጊዜያዊ አስተዳደሩ እንዳው ከነ ሌተናል ጀነራል ታደሰ ጋር ባይስማሙ እንኳን አናውቆም። ባይዞ አሁን እንደው ታውቃለህ ከውጭ ነው የምታይ ውስጣቸው ብዙ ልዩነቶች ያላቸው ኃይሎች ሆነዋል እነዚህ ሰዎች። እንዲሁ ዝም ብለን እዛ መቀሌ የቀረን አንድ ኃይል አድርጌታ ያለ እንጂ እዛ ውስጥ ራሱ ብዙ ችግርና ብዙ እንትኖች ያሉበት ይመስለኛል። ስለዚህ እቺ ነገር ደግሞ መፈንዳት ምናምን የምትለው ነገር ቀጥላ በሌላ መንገድ ማኒፌስት ልታደርግ የምችልበት ሁኔታዎች ይፈጠራሉ። ስለዚህ አዳዲስ ነገሮችን ከወደ ትግራይ አካባቢ የምናይበት ሁኔታ ሊፈጠር ይችላል የሚል ነገር ነው። ሌላ ተፈናቃይና ምርጫን በተመለከተ ትንሽ ሀሳቤ ልጨምርበትና እንግዲህ ተፈናቃይ ጸዳሌም በጣም እንድትል ነበር። ተፈናቃይ ጸዳሌ በቃ በጣም ነው አመራ እንትን ስትል ከጌታቸው በላይ ስለ ተፈናቃይ እንትን ስትል ነበር ጸዳሌ። እና የስ ተፈናቃይም በተመለከተ አሁን ነገሮች እየገነገኑ መጥተዋል። ምርጫው አንድና አንድ እየሆነ እየመጣ ነው ያለው። በፊቱ እንኳን እንደዚህ የሚያሻማ ነገር እየሆነ ይመስለኛል። በዚህም የግድ ወልቃይት አካባቢ ያለውን ነገርም የህልውና ጉዳይ ስለሆነ እሱም መንግስትም መርጧል። መንግስትም ደግሞ የህልውና ጉዳይ ስለሆነ እነሱም መርጧል። ቲዲኤፍን አይመርጥም ከዚህ በኋላ ወደዛ አካባቢ ለማምጣት ባለው ካለው ነገር አንጻር ማለት ነው። ስለዚህ ያለው ነገር የህልውና ጉዳይ ስለሆነ ምርጫው አንድና አንድ የሚሆነው ነገር እንደ ከዚህ ፊቱ እንኳን ምርጫ የሚጨምሩላቸው አይመስለኝም። ትሄዱና እስቲ ተመካክረን የተወሰነ አመራር ውስጥ የሆነ ነገር አስገብተኝ ምናምን ባለማርኛ የሚያመጡም አይመስለኝም። ትሄድ እንደሆነ ትሄዳለ ነው የሚሆነው አማርኛው ከዚህ በኋላ ማለት ነው። ተፈናቃዩ በቃ ተረስት እኛ መንግስትንን ይመኑን ይሄዳሉ። ችግር ከተፈጠረ ጠይቁን። እነዚህ ሰዎች ዜጎች ላይ ችግር የሚፈጠር ከሆነ ባይዞ ዜጎች በጣም ልዩ ጥበቃ ያስፈልጋቸዋል። ቤታቸውን የወሰደ ካለ መልቀቅ አለበት።
እነሱ አርሶ የሚበሉበትን መሬት የተከፋፈለ ካለ መመለስ መቻል አለበት። ዜጋ ናቸው። ዝም ብሎ በእንትን የተወሰደውን እሱ በቃ ታሪክ ነው። ዲቪዥን ብሎ ምናምን የተከፋፈሉ ምናምን ነገር እሱን እንዝለለው። ግን እንደ አንድ ገበሬ እንደ አንድ ኢትዮጵያዊ ገበሬ አርሶ የሚበላበትን መሬቱን የእሱን መሬት የወሰደ አካል ካለ መመለስ መቻል አለበት። ቤቱን የወሰደ ካለ መመለስ መቻል አለበት ማለት ነው። መጀመሪያስ ከዛው ነዋሪ የተፈናቀለው የተበተነው ለምሳሌ ምንድነው መሰለህ እዛ እንደሚታወቀው ህወሓት ታጋዮቹ ነው ወስዶ ያሰፈረው ወልቃይት። ምንም ይሄ ድና የሚደረግ ነገር አይደለም። ራሳቸው የሚያምኑት ነገር ነው፣ በታሪክ የጻፉት ነገር ነው። እኔ ይሄን ነገር የሰማሁት ከራሳቸው ሰዎች እዛው ትግራይ ዩኒቨርሲቲ ሲማሩ። አሁን ያ የነሱ ተዋጊ ኃይል ሄዶ ሲሰፍር ወልቃይት የተፈናቀላል። መሬቱን በጋሻ ሲከፋፈሉ ያስ ያኛውስ ማለት አልተረዳኝም። ዲቪዥን የሚባል ነው። እሱ ነው ዲቪዥን ማለት ነው። ይሄ አካል ጉዳተኛ በጦሩ እንትን ያሉ ምናምን አለ የተቀመጠ እሱ አይሰራም ብያለሁ። እኔ እያልኩ ያለው ኢኖሰንት ገበሬ እዛው ነዋሪ ነበሩ። ኢኖሰንት ገበሬ ነዋሪ የሆነ ድሮም ይኖራል እኮ ዛሬም አማራ ክልል ይኖራል፣ ኦሮሚያም ይኖራል፣ ደቡብም ይኖራል አይደል? እንደ ሀገሩ እኮ ነው። መኖርም መብቱ አለው እኮ። እሱን መሬቱን የወሰደ ካለ ይመልስ፣ ቤቱን የወሰደበት ካለ ይመልሳታል። ይገባል። ቤቱ መሬቱን አርሶ ይበላል ነው። መሬቱም ሰፊ እኮ ነው። ምናልባት አንዳንድ ሆደ የማይጠረቃ እኔ 300-400 ካሬ 300-400 ሄክታር ካልወሰድኩ የሚል ጅብ ከሌለ በስተቀር መሬቱ ለጥ ያለ ነው። ሰፊ ነው እኮ መሬቱ እኮ። የሚገርም ነገር ብዙ የሚያጋጭም ነገርም አይደለም እኮ። ስለዚህ እሱን ማድረግ ነው። አሁን ግን ምንድነው ምርጫው አንድና አንድ እየሆነ ነው ያለው። ባለው ነባራዊ ውስጥ መግባት ነው። ጀስቲስ ሰፍናል። የሚጠበቅህን የራስን የሆነ ነገሮችን ይመለሱልሃል። ይጠበቅ። ማንም አካላዊ ጉዳት አያደርስብህም። ከዛ ውጭ ግን ካለ የሚያደርስ ካለ ተጠያቂ ይሆናል። ከዛ ውጭ ግን ያለው ሰራዊት አጅበን ተነጋግረን ምናምን የሚል ነገር ከጊዜ ወደ ጊዜ እሱ እየሰመጠ ሄደ ሀሳብ ይመስለኛል ነው። ሌላ ተካሄደ የምትለዋስ እንግዲህ ትግራይ ባለ መጨረሻ ምርጫ ነው። አሁን የመጨረሻ ምርጫ ነውና ምርጫ በጣም እኮ የሚገርም ነው እኮ። ህወሓት እኮ አለ እንዴ? ህወሓት እንግዲህ መልስልኝ እያለ ህወሓት እኮ ምንድን ነው መመለስ ምናምን? ይሄ እኮ የህግ ጉዳይ እኮ ነው፣ ፕሮሲጀራል ጉዳይ እኮ ነው እኮ። ዛሬ ክላሽ ዛሬ ሞርተር ይዜ እውቅና ይመልሱልኝ ይባል አማርኛ አለ እንዴ? ዛሬም ታንክ ይዜ እውቅና ይመልሱልኝ የሚባለው ብቸኛ እኮ ታንክ ያለው እኮ ፓርቲ እኮ ሊሆን ነው ማለት እኮ አይደለም። ከዚህ በፊት መቀማት ከዚህ በኋላ እንኳን ሊያስቀማ የሚችል እንትን እኮ ነው፣ ሪከርድ ነው እያየንበት ያለ ነገር ማለት ነው። ግን አሁን ዘነ ፖይንት ኢዝ እሺ ህወሓትን እንትን ብሎ ምርጫ ይካሄዳል ወይ ትግራይ ክልል? እሱን ነው አሁን የማስበው ነገር። እንደ ጌታቸው እንደምታይ ነው እዚህ ነው ያሉት። ወደዛ መሄድም እየተቻለ አይደለም። ፖይንቱ እሱ ነው። አሁን አይ እውቅናችን መልሱልን፣ ካልመለስክልኝ ይሄን አደርጋለሁ ምናምን ብቻ ሳይሆን ከህወሓት ውጭ ያሉ ለምሳሌ አርናንተ ታገኛቸዋለህ። እነሱ እንቀሳቀሳሉ እዛ። እንግዲህ የተወሰነ እድሉ የጠበበ ቢሆንም እንቀሳቀሳሉ፣ ሌሎቹ እንቀሳቀሳሉ። ሌላው ህወሓት ስለሆነ ከስምረት ውጭ ያሉት ይንቀሳቀሳሉ። እነሱን በቃ እነሱ ምርጫ እንዲያካሂዱ አድርገ ከዛ እነሱን እንግዲህ ምርጫ እንዲደረግ ማድረግ ነው። ግን እሱንም ይከለክላለሁ ካለ እያለ ነው ካለ አሁንም ቀጥሎ የትግራይ ህዝብ ጠላት መሆኑን ነው። እንግዲህ ትግራይ ህዝብ እኮ ነው የሚጎዳው። ውክልና ሳጣ ቀርቶ እዚህ የግድ ትግራይ ህዝብ እኔ ብቻ የሚወክለው እኔ ብቻ ነኝ የሚለው እና ባቶና እንግዲህ መጠየቅ ነው ያለባቸው ማለት ነው። ባቶና የሚባል ድርጅት አለ። እሱ ሌላው አረናም ባይቶና እንትን እያሉ ነው ባይዚ መጠየቅ ነው ያለባቸው። ይሄን መግለጫ ካወጣ በኋላ የፓርቲዎቹ አመራሮች አስተያየት ሰጥተው ያየው ነበር። መጠየቅ ነው ያለባቸው። እንግዲህ እኛ ምንድን እንታገላለን? ትግል ውስጥ ነው ያለነው። አይ እኔ ባለውበት እኔ ካልተመረጥኩ እኔ ካልተወዳደርኩ ካለ ደግሞ እንደ ልማዱ እንደ ባለፈ የጨረባ ምርጫ በማካሄድ አይደለ ያሉ ችግር ያመጣ። አሁንም በዛ ምክንያት ሌላ ችግር ይገባል ማለት ትግራይ ክልል ምርጫ አይካሄድም በሚል ነገር ማለት ነው። እሱ ነው የምታይ። ደሬ ወዳንተ ስመጣ ቲፒኤልኤፍ በአዲሱ ቃል አቀባው በኩል ሰሞኑን የሰጠው መግለጫ ላይ ህወሓት ከሌለ የትግራይ ህዝብ የመበተን እድሉ ሰፊ ነው ይላል ቃል በቃል። ኦኬ ከዛ ይሄን ይለና ደግሞ እኔ ራሱን ከትግራይ ህዝብ ህልውና ጋር አያይዞ እንግዲህ የትግራይን ህዝብ መያዣ አድርጓል የሚባለውን ንክስ እያረጋገጠ ነው። እኔ ከሌለው ምርጫ አይካሄድም እያለ ነው። እኔ ከሌለው የትግራይ ህዝብ የለም፣ እኔ ከሌለው ምርጫ አይካሄድም ብሎ ከቆመ
የትግራይ ጣፋንታ አሁን ምንድን ነው ሊሆን የሚችለው? አሁን የወልቃይትን ጉዳይ እሱ እንዳለ ሆኖ አሁንም ለተጨማሪ 5 ዓመት ምርጫው ይካሄዳል አይካሄድም ሌላ ጉዳይ ከሆኑ ምርጫው ቢካሄድ እንበልና ለተጨማሪ 5 ዓመት ወይም ደግሞ 10 ዓመት ሙሉ ያለ ውክልና እንድትቀር ነው የሚያደርጋት ወይስ ደግሞ አሁንም ሌላ ምርጫ አካሂዶ እንደባለፈው እዛው ክልሉ ላይ ይቀጥላል? ምንድን ነው የሚታይ? እሺ ወደ ምርጫው ከመሄድ በፊት ግን ከተፈናቃዮች ጋር በተያያዘ የተናገረው ያስተላለፈው መልእክት በጣም በጣም ትኩረትን የሚስብ ነው። ከዚህ ቀደም ብለዋል ከነ መዋቅሩ ወደ ወልቃይት መልሱን የሚል ነገር ነው። አቶ ጌታቸው ረዳም በዛ በቃለ መጠይቅ ላይ ሳት ብሏቸው አንድ ቁም ነገር ተናግረዋል። ምን ብለዋል? ሆስቴጅ አድርገዋል ማለት ሞክረናል ከፌዴራል መንግስት ጋር ሆነን የመመለስ ነገር ግን በዛኛው ያለው ወገን ኦልሬዲ ሆስቴጅ የማድረግ ተንደንሲ ያለ የሚል ነገር ነው። ቲፒኤልኤፍ ምንድን ሞልቃቃው አማጺ ይባል ነበር በውጊያው ጊዜ መብራትና ውሃ ልቀቁልኝ እና ሉጋችሁ ይል ነበር በፊትም። እኔ አሁን ይሄ ምርጫ በራሱ ያው በሀገር አቀፍ ደረጃ እሱ ኮንቴንሽን አለው ገና ማለት ብዙ ችግር አለብን። እንደው ስትመለከተው አማራ ክልል ያለው ግጭት በእርግጥ ምርጫ ማስኬድ የሚያስችል ነው ወይ? ምርጫ የሚለው ነገር በራሱ ዲቤተብል ነው። ነገር ግን ምርጫ ለምሳሌ ሪዞልቭ አድርገን ኢንተርናል ፕሮብሌማችን ሪዞልቭ አድርገን ቲፒኤልኤፍ ቢቀር ብለን አሱም እናርግ ወይም ትግራይ ቢቀር ብለን ወደዛ ብንሄድ ያው የኮቪዱ ጊዜ ሊደገም ነው ማለት ነው። የኮቪድ ጊዜ በኮቪድ ምክንያት ምርጫ ተራዝሞ ከዛ በኋላ ቲፒኤልኤፍ የራሱን አካሄዷል ጦርነት የተፈጠረው የዛ አይነት ነገር ይፈጠራል ማለት ነው። ነገር ግን ወደ ምርጫ የሚያስኬዱ መደላድሎች በሀገር አቀፍ ደረጃ ገና አልተሰሩባቸውም። ቲፒኤልኤፍ ኤክሰፕሽን አለው ቶ ኢቭን ሀገር አቀፍ ደረጃ ራሱ ሪዞልቭ አድርገን እንኳን ምርጫ ለማካሄድ ብንደረደር ቲፒኤልኤፍ የሚሆን አይደለም። አንደኛ ምርጫ ቦርድ አግል እንትን ብሎታል፣ ሰርዞታል። የተሰረዘ ፓርቲ ነው። ስለ ምርጫ ማንሳትም ራሱ ሌጂትሜት እንትን የለውም፣ ምንድን ነው ተቀባይነትም የለውም። ያው ፓወር ስላለው ነው እንግዲህ ትግራይን ወደንም ጠላንም ይዟታል። አለቀ። ሆስቴጅ ማስከደው ነገር እሱ ነው። ፓወር አለው፣ የታጠቀ ኃይል አለው፣ ስልጣን ይዟል ትግራይ ክልል። አሁን ተፈናቃዮች ይመለሱ ከነ መዋቅሩ ይመለስ የሚል ነገር አለ። አሁን ራያ ላይ አንድ የሚያሳያቸው አንዳንድ ምልክቶች አሉ። ኮማንድ ፖስቱ ይወጣ ብሏል። ኮማንድ ፖስቱ ይወጣ ብሏል። ከዛ አካባቢ ያሉት አስተዳደሮች የሱ የህወሓት አስተዳደሮች ነበር የሚሉት። አሁን ደግሞ በግልጽ ይወጣ ኮማንድ ፖስቱ ይወጣ ብሏል። እንደውም መናሪያ ውስጥ ይገርማል። በጣም የገረመኝ መናሪያ ውስጥ ገብተው የዛ አካባቢ የተወላጆችን የመናሪያ ሰራተኞችን አስወግደው ማለት ነው ከመቀሌ እንዳላመጣው የመናሪያ ሰራተኞች የጤና ተቋማትን ሆስፒታል ጨምሮ ምናምን እየተቆጣጠሩ አስበው ወልቃይት ቢመለሱ እነዚህ ሰዎች ምንድን ነው የሚያደርጉት? ክሊር ነው ዘሴም እንደውም ከዛ ይባስ እንዴ በቃ በዓለማችን ላይ ታይቶ የማይታወቅ ጭፍጨፋ ነው የሚፈጽሙት እና እጅግ በጣም አደገኛ ናቸው እነሱ ኤክሰፕሽን አሉ። በኤክሰፕሽን አለ መታየት ያለበት። ምርጫ ቅንጦት ነው። ምርጫ መጀመሪያ ፓርቲ ነው እንደ መጀመሪያ ህገወጥ ቡድን እኮ ነው እና ስለ ምርጫ ማውራት ራሱ ያው ትግራይን እንደመያዥ አድርጎ ህጋዊ ሰውነቱን ለመመለስ ነው አሁን እያደረገ ያለው። ኤክሰፕሽናል የሆነ ነገር ነው ማለት መንግስትም በኤክሰፕሽናል ኤክስትራኦርዲናሪ በሆነ ሜካኒዝም ነው ሪዞልቭ ማድረግ ያለበት። ስለ ምርጫ ማውራት የለበትም ጭራሽ። ያማ እንደው ሌጋል አራቀው እኮ ቲፒኤልኤፍ አሁን የትግራይ ህዝብ መያዥ አድርጎ ነው አሁን ህወሓትም እያለ ያለው ማለት የኔህንና ከሌለ የትግራይ ህዝብ ሊበተን ይችላል ይለናል። ከዛ ደግሞ የኔን ህልውና ካልመለሳችሁ ትግራይ ውስጥ ምርጫ አታካሂዱም እያለ ነው። አሁን የፌዴራል መንግስቱ ይሄን ነገር እንዴት ሊያስተካክለው ይችላል? ባጭሩ እንግዲህ የፌዴራል መንግስቱ ብቻ አይደለም እኮ የትግራይ ህዝብ እንዴት ማስተካከል አለበት የሚለው ጥያቄ ነው መምጣት ያለበት። እሱን ደግሞ ቅድም ያልኩ ነው ባይዞ ይሄን የሚል እኮ ዝም ብሎ ሚዲያ ላይ ሲወጣ በአንድ ይናገራል እንጂ በተግባር መሬት ላይ ባለው የፎርስ አንድ ነው ወይ? ቅድም እኮ አነሳን እኮ ፍስሐ ማንጁስ በራፉ ላይ ቦምብ እየፈነዳበት እኮ ነው እኮ። ቲፒኤፍ እኮ የተኮሰበት እኮ ነው እኮ። የደብረ ጽዮን ትከሻ ላይ እኮ መጽሐፍ እኮ ነው የቀረው ቲፒኤፍ ተብሎ ማለት ነው እኮ። እያንዳንዱ የዱሮ የኢህአዴግ ምንድን ነው የህወሓት ጽሕፈት ቤት ላይ ቲፒኤፍ እየተባለ የተጻፈበት ያለው ይሄን ነገር ፌዴራል መንግስቱ ጋር ብቻ ሳይሆን ትግራይ ህዝብ ትከሻ ላይ ነው ያለው። ይህን ጥያቄ ተቀብዬ ልኑር ወይስ ይህን ላስወግድ የሚል ነገር ይመጣው ነገር ማለት እሱ ነው ምልክቱ እየታየኝ ያለው ነገር ማለት ነው። ምልክት ባይኖር አስቸጋሪ ነው የሚሆነው። የግድ መደራደሩ ግዴታ ነው የሚሆነው። ልክ አሁን በፊት እንደነበረው አይን ነገር ቢሆን በቃ እነዚህ ሰዎች እኛን ካልወከሉ ማንም አይወክለንም፣ እኛ ደግሞ አንድ አይነት ንግግራችን አንድ አይነት ነው የሚሉት ነገር በፊት የነበረው ነገር ቢኖር የግድ የሆነ ኮምፕሮማይዝ ለማድረግ ከህግም በላይ ልታልጥ የሆነ ነገር ውስጥ ሊገባ ያስገድድሃል። አሁን ግን እንደዛ አይደለም ያለው ሪያሊቲ ማለት ነው። ስለዚህ ሪያሊቲው ራሱን መሬት ላይ ያለውን ነገር የወሰደ እንዲሄድ እድል መስጠት ነው። አመሰግናለሁ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልኝ።